እኛ ብቻ ነበር ጴንጤ። እናቴም እኮ ተመታን ባካችሁ ያንተን የኋላ ታሪክ ንገረን። አዎ አሌሉያ ሰይ አሜን አሜን ይላሉ። ደም ባፏ በዚህ ኦፕሬሽን በኩል እንዳንድ ወጣ። ማን ኦፕሬሽን ያደርጋታል? ሴፍ ጅራ አሳገቆ መዶሻ አይነሽ የ10 ብር ዳቦ ግዙና ፎና ጎዲ ብላ ትበላለች። ጌታ ሰማሽ፣ ጌታ ሰማሽ። አይዞ የሚል ሰው የለም። በ3 ዓመቷ ኢየሱስ አየው ታል ሆስፒታሉ ድረስ ሄድ ልትወልድ ሆስፒታል ስትሄድ ልጅ ትክ አይደለም በኦፕሬሽን የምትወልጂ ብለው ተኛች። ክፍያ ሲያቅተኝ አቁሜያለሁ። ለምንድን ነው ገንዘብ ማላገኘው? አገለግላለሁ። ለምንድን ነው? በኢየሱስ ክርስቶስ ቦጭና ወፍር በኢየሱስ ነፍቻለሁ። በህመም ላይ አንተ ነበር ብቻህን። ሰው ሁሉ ሰለቸው። ሰው ሁሉ ስልችት አለ። ተመልካቾቻችን አሁን ደግሞ የማማ አሰገደች ብቸኛ ልጅ የሆነውን ነብይ አሸናፊ ንጋቱ አጠገብ ያለ በህፃንነቱ ጀምሮ ያሳለፈው በጣም ከባባድ የሆኑ ነገሮች አሉ። ቅድም ማማ ሲናገሩት እንደነበረውና እስቲ ያንተን የኋላ ታሪክ ንገረንና አሁን ማማ ያላስረዱንን ጭምር ያሳለፋችሁትን ነገሮች እስቲ በጥቂቱ አስረዳኝ። አመሰግናለሁ ፓስተርዬ። እግዚአብሔር ስም የተባረከ ይሁን። ይህን ዕድል እግዚአብሔር በአንተ ምክንያትና በአገልግሎት ምክንያት እግዚአብሔር ስለሰጠኝ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። እናቴ እንደተናገረችው በዛው በኢሊባቦር የተወለድኩና ያደግኩ በእግዚአብሔር ቤት ተወልጄ በእግዚአብሔር ቤት ያደግኩ ልጅ ነኝ እና እኔ በዛ ባደግኩበት ጊዜ ከእናቴ ብዙ አይነት ክርስትና የምትናገረውን ነገር እየሰማሁ ነው ያደግኩት እና በአባት እጅ አላደግኩኝም፣ በእናቴ እጅ ነው ያደግኩት እና እስከተወሰነ ጊዜ ድረስ ጥሩ ኑሮ ላይ እንደምንኖር አውቅ ነበር። ጥሩ ኑሮ ነበረን። ከዛ እኔ ወደ 3ኛ ክፍል ምናምን ስደርስ ያው እንግዲህ ያደግኩት ወቻችን ብያለሁ። በሰንዴ ስኩል እማራለሁ። ከዛው በሰንዴ ስኩል ደግሞ ህፃናቶች ኳየር ውስጥ በመግባት አገለግላለሁ። ከዛው ከ3ኛ ክፍል ጀምሮ ግን የሆነ እኔ የማልችለው ውጣ ውረድ ውስጥ የገባሁበት ጊዜ ነበረ። ያኛው ውጣ ውረድ ዛሬ እንግዲህ እንድናገር እግዚአብሔር እድሉን ሰጥቶኛል ከስንት ዓመት በኋላ። አሁን በሆን እችለዋለሁ ወይ? ባለማወቄ ነው ያሳለፍኩት ወይስ እንዴት ነው? እግዚአብሔር ረድቶኝ ነው ምንድን ነው ብዬ አሁን ሳስበው ራሱ በጣም ነው የሚጨንቀኝ። አሁን ራሱ አስበው ለምንድን ነው ብትለኝ በዛ በ3ኛ ክፍል የጀመረው የኔ ትግል እናቴ ነግራኛለች። በስደት በመጠላት እንደና ደግሞ ንግድ እየነገደች እኔ በማውቀው ብዙ ንግድ እየነገደች ትንሽ ገንዘብ ነበራት። ከዛ በኋላ በሽተኛ ስትሆን 3ኛ ክፍል ነበርኩኝ እኔ። አሁን 3ኛ ክፍል ከገባሁ በኋላ ትምህርት መማር ከሆስፒታል ትምህርት ቤት ደብተር ይዤ እሄዳለሁ፣ ደብተር ይዤ እመለሳለሁ። የት? ሆስፒታል። በቃ ከሆስፒታል ነው አብዛኛው የሚሄደው። ከሆስፒታል ትምህርት ቤት፣ ከትምህርት ቤት ሆስፒታል። ለምን? እሷ ሆስፒታል በቃ በሽተኛ ሆነች። በሽተኛ ስትሆንብኝ ቅድም ነገር ያለ ብቻችን ያደግኩት ብዬ አንድ ከኔ ጋር ቸርች የሚንቀሳቀሱ ሰዎች መጥተው አይጠይቋትም። እኔ ሕፃን ነኝ፣ ምንም አላውቅም። መጥቶ የሚጠይቃት ሰው ግን የለም። እኔ ግን ቸርች ሄዳለሁ። እናት እንዴት ናት ብሎ አንዳንድ ሰው ይጠይቀኛል። አይ እንደዚህ ያማታል እኮ እላለሁ። ግን መጥቶ የሚጠይቃት ሰው የለም። በዛ ውስጥ እያለፍኩ ወደ 4ኛ አልፋለሁ፣ ወደ 5 አልፋለሁ። ስለዚህ ከ3ኛ ክፍል ጀምሮ እናትህን በህመም ላይ አንተ ነበርክ ብቻህን? እኔ ብቻ ነኝ ማለት በጣም ትንሽ ልጅ 9 ዓመት ምናምን 10 ዓመት በነበርክ ጊዜ ማለት ነው። እንደዛ 3ኛ ክፍል ነው አመቱ ትዝ አይለኝም ስንት ዓመት እንደሆንኩ 8 9 ሆናለሁ ትሆናለህ። ምክንያቱም አሁን ላይ ባለው ስናሰላው እኔ 4ኛ ክፍል ልጅ አለኝ፣ እሱ 10 ዓመት ከሆነ አሁን ነው የያዘው ሰሞኑን። ስለዚህ አንተ 9 አካባቢ ብትሆን በቃ እንደዛ ነው ትግሌና እሷ በጣም በሽተኛ ሆነችብኝ። የሚጠይቀን ሰው የለም፣ አይዞ የሚል ሰው የለም። ብዙ እሱን ባላወራና እየዘለልኩኝ ብሄድ ይሻለኛል። እዛ 5ኛ ክፍል ደረስኩ እየተባለ እሷ በሽተኛ ናት። ጂማ ሆስፒታል የሆነ ጊዜ ሄደች።
ከዛ በኋላ እናቴን ትቼ እሷ ብትታኝ ነው ሄደችው ጅማ ሆስፒታል። ስትሄድ እኔ ተደብቄ ምንድን ነው የሚባለው በአውቶቢስ ተደብቄ ጭነውኝ የት ነው የምትሄደው? እናቴ ጋር እሄዳለሁ ብዬ ትምህርት ትቼ ምናምን በጊዜ ትዝ ይለኛል። እንዴ ማሞሸት ነው የምትሄደው? አይ እናቴ ጋር ነው የምሄደው። እናቴ የት ናት? ጅማ ሆስፒታል ተኝታለች። ወይኔ ያሳዝናል፣ በቃ የኛ ልጅ ነው እባካችሁ ይዛችሁት ሂዱ ምናምን እየተባለ ጅማ መጃለሁ። እንደዚህ እሷ ጋር ማለት ነው። ሆስፒታሉ ድረስ ሄድክ? ሆስፒታል ጠይቄ ሄድኩኝ። የት ነው ሲባል እንደዚህ ቆጪ ጋና ቦታው እንደ ትዝ ይለኛል። አገር ቤት ደግሞ የነበሩ ሰዎች ነበሩ። ጋሽ ጥበቡ የሚባሉ አሉ። የእሳቸው ልጆች የኔ ጓደኞች ናቸው። እና ጋሽ ጥበቡ የሚባሉ አሉ ሲባል ሰምቻለሁ። ጋሽ ጥበቡ የሚባሉ ሐኪም አሉ እዛ ኃላፊ ናቸው ምናምን ስል እሳቸው ቤት ወሰዱኝ። ከዛ በኋላ እነሱ ደግሞ እሷ ጋር ወሰዱኝ እና በዚያ ሁኔታ ጅማ ሆስፒታል ኦፕሬሽን ሆነች። አሁንም ሕፃን ነኝ እኔ። ኦፕሬሽን ከሆነች በኋላ ወደ ሀገር ትግባ ተባለ። ወደ ሀገር ገባች። አሁንም በሽታዋ ከሷ ላይ አልሄደም አለ። በአንድ በኩል ስሰማ ጌታ ስራዬን ስሪ የሚላት ነገር ሰማለሁ። እሷ ደግሞ አይን ያልተማርኩም እኔ ምንድነው በቃ የሰራው አይደለም እንዴት ለለች። አሁን እንደምትናገሩ እንዳይመስል በጣም ኃይለኛ ናት። አሁን በሽታውም ምናምን እሷ ተጭኖ አንዳንድ ነገሮችን ወደ መርሳትና ቆይታ ደግሞ ያስታውሰች ነው እንጂ የአንዳንድ እኛ ቸርች አገልጋዮች ከኛ ቤት አይወጡም ነበር። እሷ ስታመም ይመጡ ነበር። ቤት ይመጣሉ። አንዳንዶች ደግሞ ትመሰክራለች። ምስክርነት እንደሷ የሚወድ የለም። ብዙ ሰዎችን ከመንገድ እየጠራች ኮስታ ስትገባ ወደ ቤት ጋቢ ለብሳ የምትቀመጠው ሁሉ ጊዜ በርጋ ጋቢ ለብሳ ትቀመጣለች። ከሰል የሚሸጡ ሰዎችን ስታገኝ እስቲ ከሰላም ትለዋለች። ከሰል ያመጣል። ኢየሱስ ክርስቶስን ተቀብለሃል? ኢየሱስ ክርስቶስን እንደ ግል አዳኝ ተቀብለሃል? ኢየሱስን ተቀበል። ከሰል ገዛ እኮ ነው። ሰውየው ሳይወድ በግድ ቁጭ ብሎ ይሰማል። ምግብ ቤት ውስጥ ካለ አሹ እስቲ ምግብ አምጣና ይቀመስ ትላለች። ታስቀምሳለች። እዛው ወንጌል ትነግረዋለች። ሰውየው በቃ ይማረካል። እዛው ትጸልይና ጨሌ ካለ ጨሌ ከሱ ላይ ታነሳለች። ከዛ አጋንንት ካለ አጋንንት ይጮሃል። ሰው ሁሉ ግር ይላል እኮ አንድ ጊዜ ሰፈራችን እዛ አገር ቤት እኛ ብቻ ነበር ጴንጤ እና አሁን ጌታ ይመስገን ጴንጤዎች በዝተዋል እዛኛ ሰፈር ላይ አገር ቤት ማለት ነው። እኛ ብቻ ነበር እነዛ ጴንጤዎች ይባላል። ለየት ብሎ እንታወቅ ነበር እነዛ ጴንጤዎች እና እንዲህ ታደርግ ነበርና የኔ እናት እኔ ቅድም እንደነገርኩ ወደ 5ኛ ክፍል ደረስኩኝ። እሷ ጅማ ውስጥ ገባች፣ ተኛች፣ ወጣች። አሁን ተመልሳ ወደ ጥቁር አንበሳ እንድትሄድ ተባለ። ልጅ ነኝ። በምን ገንዘብ እንሂድ? የምንሄድበት ገንዘብ የለም። እኔ ተማሪ ነኝ፣ ምንም የለም። ወረቀት አጻፈን እርዳታ ለመጠየቅ። ወረቀት ይዤ እዞራለሁ በየመስሪያ ቤት። እናቴ ታማብኝ ነው። እናታማብኝ ነው እባካችሁ እያልኩ በየሱቁ ዞራለሁ፣ በየመስሪያ ቤት ዞራለሁ፣ ቸርችኛ ጋር ሄዳለሁ። ቸርች ሄደና ከዛ በኋላ ለቤተክርስቲያን ለቄሳችን እኔ ያደግኩት መካነ ኢየሱስ ነው፣ ቤተል መካነ ኢየሱስ እና ቄስ እናቴን እኮ ጥቁር አንበሳ ብለዋታል። ስለዚህ ብር የለም ታውቃላችሁ። ጥቁር አንበሳ በምንድን ነው ብንሄደው? አዲስ አበባ ላለው ቆይ ቤተክርስቲያን ሽማግሌዎች ይወስናሉ። ወረቀት ጽፈህ አምጣ ይሉኛል። እኔ ሕፃን ነኝ። በዛ ወረቀት ነው ማዘጋጀው። ገና በድራማነት ነው ጽሁፍ ደግሞ ስለማገለግል አንድ ቴዲ የተባለ አለ ሲኖዶስ እዛ የሚሰራ ማለት ነው። ቴዲ እንዴት ይሻላል የእናቴ ነገር እንዴት ነው ማድረጋት ላሉ ሕፃን ነኝ እኔ ስለው ወረቀት አንድ ጊዜ ትዝ ይለኛል። በክላሰር እንደዚህ ጽፎ ሰጠኝ። አሁን ትዝ ካለው አላውቅም እና በክላሰር እሺ እናቴን እኮ ያማታል፣ እባካችሁ ገንዘብ ስጡን እላለሁ።
አብዛኛው ሰዎች ይቀልዱብኛል። ይሄ ህፃን ነው ሊበላበት ነው ይሉኛል። እኔ ተቸገሬ ነው ሊበላበት ነው ይላሉ። ቸርች ደግሞ በዛ በኩል ሽማግሌ ይወስናል። ቆይ ከዛው ግራ ሲገባኝ በየሱቅ ዞራለሁ። ሱቅ ላሉ ሰዎች አንዳንዶች ከዚህ ብሎ ያባሩኛል፣ አንዳንዶች ደግሞ የሚያዝኑልኝ ይሰጡኛል። በዚህ ሁኔታ አንድ ጊዜ ከዛ በኋላ ጃት እሷ ሽባ ነበረች፣ እግሯ አይንቀሳቀስም፣ ምንም እግሯ አይንቀሳቀስም። እኔ ህፃን ነኝ፣ መሸከም አልችልም። አይዞክም ብሎ ይወጣልኝ ሰው የለም። እዛው ጃት ሄድኩኝ። ወደ ጥቁር አንበሳ መጣን። እዚህ ስንመጣ ደግሞ እግዚአብሔር ይመስገን በየቸርችም ዞራለን። ማንሄድበት ቸርች የለም። ስንዞር የሚጸልይላት አገልጋይ ሁሉ በቃ አንቺ ጌታን አገልግይ፣ ጌታ ስታገለግይ ብቻ ነው የምትድኚው። እሷ ሲጸልይላት እሷ በልሳን የምትናገረው። አንዳንዴ እናደዳለሁ። ልጸልይላት ሄዳ ለምንድን ነው በልሳን የምትናገረው? እኔ ምንድን ነው እኔ ጸልይላት ነው ወሰድኩኝ። እሷ በልሳን ስትናገር እነሱ ቁጭ ብሎ አዎ አሌሉያ ሰይ አሜን አሜን ይላሉ። እኔ በጣም ኧረ ሰገዱ። አንዳንድ ጊዜ ተናድጄ አቁሚ ትጸልይልሻለሁ የመጣሽው። እሷ ደግሞ በቃ ትናገራለች። እሰይ ጌታው ተመስገን አሜን አሜን ይላሉ። በቃ በጌታ በኩል ምንም ፈውስ የለም። ሐኪም ቤት ግን እንመላለሳለን። ስንመላለስ እዛ ሄደን ወረፋ እያዘን ጌታን ኢየሱስ ተቀበሉ፣ ጌታ ያድናል፣ ኢየሱስ ይፈውሳል፣ ወንጌል ሰው ይለውጣል። እግዚአብሔር ይመስገን። በእንደዚያ ሁኔታ ግን ያወቅናቸው ሰዎች አሉ። አብነት አካባቢ ነው የሚኖሩት። እንዲህ ያመመሽ ወንጌል ትናገሪያለሽ? እባክሽ የት ነሽ? እኛ ቤት እንወስዳችሁ፣ እስቲ እኛ ቤት ነው ብሎ የወሰዱን ሰዎች አሉ። ምንድን ነው እኔን ሲያዩ እኔ በድራማ አገለግላለሁ፣ እነግራቸዋለሁ። እኔ እኮ ቸርች ውስጥ እኮ አገለግላለሁ፣ እዘምራለሁ እያልኩ እናገራለሁ። ከዛ በኋላ እንዲህ ነው ኦሮምኛ ዝማሬ እስቲ አለማምደን ይሉኛል። ኦሮምኛ ዝማሬ አለማምዳቸዋለሁ። እንዲህ እያደረግን ጥቁር አንበሳ ሕክምናው ቀጠለ። ጥቁር አንበሳ ተኛች። ከዛው ኦፕሬሽን ትደረጋለች ተባለ። ኦፕሬሽን ሆነች። ኦፕሬሽን ጅማ ሆናለች። እንግዲህ እዚህም ኦፕሬሽን ሆነች። ኦፕሬሽን ሁና ከኦፕሬሽን ክፍል ተብላ እንደመጣች ደም በአፏ በዚህ በኦፕሬሽን በኩል እንዳንድ ወጣ። እንዳንድ በአፏ ሲወጣ ደሙ እንደዚህ ጥቁር አንበሳ አራተኛ ፎቅ ነበር ቢፎር እንደዚህ ዶክተር እናቴ ሞተችብኝ፣ በቃ እናቴ ሞተች። ደም እንደዚህ ፎቁ ላይ እንደዚህ ይወጣል። ከዛ ዶክተሮች ግር ብሎ መጡ። እንዴት ነው ኦፕሬሽን አድርገን ደም በዚህ ኦፕሬሽን በዚህ በተቀደደ ቦታ ላይ እንዲህ የሚፈሰው? በዚህ በኩል ቱቦ ነው፣ በዚህ ቱቦ ነው፣ በዚህ በአፍንጫው በኩል አለ። ከዛ በኋላ በአፍንጫ በኩል በአፏ በኩል ደም ይወጣል። ሐኪሞች ተሰበሰቡ፣ አዩ። በቃ ነገ ድጋሜ በኦፕሬሽን ማስተካከል አለበት አሉ። ከዛው ተመልሶ ኦፕሬሽን ክፍል በንጋታው ልገባ ስትል ሌላ ዶክተር መጣና አይሆንም ማለት ውጭ ሀገር ነው መሄድ ያለባት አለ። ውጭ ሀገር መሄድ አለባት እንጂ አሁን ከኦፕሬሽን አወጣን እንዴት ነው ኦፕሬሽን የምናደርገው? ወደ ውጭ ነው መሄድ አለባት አለ። አንድ ደግሞ ዶክተር ደረጀ ጉልላት ይባላል፣ ጥቁር አንበሳ አስተማሪ ነው፣ አሁን ፕሮፌሰር ነው። ባለፈው ስጠይቅ እንደዚህ ያሉ በቃ ምን ማድረግ አይቻልም፣ እናንተ ዝም በሉ፣ ቀስ በሉ፣ ማሙሽ ተረጋጋ፣ እኔ ቀስ ብዬ ድጋሜ አደርጋታለሁ አለ። ሌሎቹ አይሆንም አሉ። አይሆንም እንዳትነካ አይሆንም አሉ። እሱ ቀስ አለና እነሱ በሌሉበት ሰዓት ላይ ቀስ ብሎ ኦፕሬሽን እንድትደረግ ተደረገ ማስተር። ከዛው ኦፕሬሽን ሆነ። ስትመጣ ቆይታ ነው የወጣችው።
በንጋታው መጡ ሌሎች ዶክተሮች ራውንድ እያደረጉ መጡ። እኔ እዛ ውስጥ ስለቆየሁ አንዳንድ ጊዜ ምሳ ከሚሰጡ ሰዎች ጋር አብሬ ምሳ እሰጣለሁ። ሲያዩ ዶክተሮች ገብቶ ሲያዩ ድጋሚ ኦፕሬሽን ሆና ተኝታለች። ታዲያ ዶክተሩ ማን ነው ኦፕሬሽን ያደርጋታል? ማን ነው ኦፕሬሽን ያደርጋት? አይ ዶክተር እንደዚህ ዶክተር ደረጀ። እንዴት ኦፕሬሽን ትሆናለች? እኛ ወደ ውጭ አላለም እንዴ ያለው? እንዴት ወደ ውጭ አላለም ሲሉ በዛ መካከል ግርግር ተነሳ። ግርግር ሲነሳ ቁስሏ ሳይድን በቃ ውጪልን፣ ጦርነት ተከፍቷል እዚህ ውስጥ። የትጀሊድ ዶክተር የትጀሊድ መሆኑን ግራ ገባኝ። እዛ አብነት አካባቢ ያሉ የተዋወቅናቸው ሰዎች አጥሚት ምናምን አመጥተው ይጠይቋት ነበር። ቆይ ሚሉትን እንስማ አለችኝ። አንድ ቆንጂት የምትባላለች። ቆንጂት ግራ ሲገባት የግድግዳ ስልክ የለም የፓብሊክ ስልክ። ቆንጂት ግራ ሲገባት ስልክ ደወለች። ወንድ ኃይለ ጊዮርጊስ የሚባል አለ አንድ፣ አሁን ላፍቶ ሙሉ ወንጌል ነው ያለው። ኃይለ ጊዮርጊስ እባክህ ጉዱኛ አለው፣ አንድ ሰዎች አሉ ክርስቲያኖች፣ ኦፕሬሽን ሁና ወጣ ቶሎ ውጪ እየተባለች ነው፣ ምን ላድርግ እኔ ግራ ገባኝ፣ የት ነው መወስዳት አለች። ከዛ በኋላ ኃይለ ጊዮርጊስ እግዚአብሔር ይባርከው በሩጫ መጣ። እሷ ቱቦ በዚህና በዚህ ያለ፣ በቃ ይውጣ ቱቦ፣ በቃ ይውጣ ትውጣና ሄድ ከዚህ ተባለ። እዛው ቱቦን በፍጥነት አወጡና እንዲህ ያቃሰተች መጣች፣ አለቀሰች። ኃይለ ጊዮርጊስ መጣ። ምንድነው የሚያስለቅሳችሁ አለ። የት እንሄዳለን እኛ? ምን የቁስሏ እንዳለ ነው። እኔ ያለሁላችሁ አለ። እኔ ያለሁላችሁ አይዟችሁ፣ እኔ ያለው አለና ከዛ ምንም የለንም አለች። በዛኔ 50 ብር ትልቅ ነው። ቀሳልና ኪሱ ገባና እዚህ ውስጥ እንዲያስገባላትና ይኸው አለውን እኮ አላት። በቃ እሺ እኔ ያለው እኮ አሰጌ አንሲፍ ጅራ አሰጌ እኮ አለ። በቃ አንሲፍ ጅራ እኔ ያለሁልሽ እኮ አሰጌ አለ። እንደዚህ ልቦችን እግዚአብሔር ያብዛልን። ቃል ወኔ ያለ። ከዛ በኋላ ይዞን ሐኪሞች እንደማባረር ወጣን። ሄደ። ምን ጎባ ይባላል እዚህ አብነት ሳይፈርስ በፊት ማለት ነው። ጎባ ሆቴል ነው። አብነት ሆቴል አጠገብ ጎባ ሆቴል ነበር። እዛ ሄደና እንደ ቤርግ ሳይሆን እንደ ክራይ ባካችሁ ስጡን። አይ እንደ ቤርግ ነው። በቃ እንደ ቤርግ ምን ችግር የለም አለና እዛ ወሰደን። እዛ ጎባ ሆቴል እያለን ጠዋት ቁርስ ያመጣልናል፣ ቀን ላይ ያመጣልናል፣ ራት ላይ ያመጣልናል። በቃ ቤርጎ በቃ ለሷ ማገምገሚያ ሆነ። እዛ ቤርጎ ውስጥ እዛ ሆቴል ውስጥ የሚሰሩ ሴቶች ደግሞ ክፉ መንፈስ ያላቸው ምናምን ማዘር መናገሯ አላውቅም እንጂ እሷ ወንጌል መሰከረች። ወንጌል ስትመሰከር አጋንንት ከውስጧ ወጣ። ሴትየዋ ኃይለ ጊዮርጊስ ትዝ ካለው አንድ ቀን እንደው ትዝ ብሎ ሲናገር ነበር። ኃይለ ጊዮርጊስ ትዝ ይላቸዋል አሼ ያቺ ምንም እንኳን ጥሩ ነገር የማያስበላት ክፉ መንፈስ ያላት እዛ ሆቴል መሰራ እሷ እኮ አጋንንት ከውስጧ ወጥቶ ተፈወሰች። የሚገርም እግዚአብሔር እጅ አየን አለ። ይሄን ታምር ሆነ። ከዛ በኋላ ሌላ ቤት እዛ ስንቆይ ማዘርም ምንም አትልም። ምግብም እያበላች እያበላን እየቀለበን ሌላ ቤት ተከራየልን። ደባል ነገር ተከራየልን። እዛው አንዳንድ ፍራሽ ነገር ገዝቶልን ከዛ በኋላ ስማቸው ጠፋብኝ እንጂ የቀጥና 2 ጸሎት ቡድን አባል የነበሩ እብዱ ወንጌላዊ የሚባሉ ሰው አሉ። እብዱ ወንጌላዊ ስሙ አንዳንዴ ይመጣብኛል፣ አንዳንዴ ረሳዋለሁ። አሁን ውጭ ሀገር ወጣ ምናምን ይባላል። ልብስ ነገር ይሰፋል የነበረው በዛን ጊዜ ልብስ ይሰፋል። እዛ ጸሎት ቡድን ውስጥ ደግሞ ያገለግል ነበረ። ትልቅ ሰውዬ ነው። ይመጣና አሰጌ አቲ መዶሻ ኮቲ ሲንጀረዋ ቀዮ ይላል። ይመጣና አሰጌ አንቺ መዶሻዬ ነሽ ይልሻል እግዚአብሔር። መዶሻዬ ነሽ ያለመቶ ይናገራል፣ ይጸልያል በታማኝነት። ከዛ በኋላ እግዚአብሔር ይመስገን እየተሻላት መጣ። አብነት አካባቢ አንዳንድ ሰዎች
እኛን እያወቁ መጡ። ያው ትንሽ ሲሻላት ደግሞ እንደለመደብን ወደ ሀገር ቤት ተመለሰ ማለት ነው። ሀገር ቤት ተመለስን። የጥቁር አንበሳ ሕክምናው ማጸኗን ያማት ነበር፣ አስም ያማት ነበር። አስም እንደዚህ ይዟት ሊገላት ተነስቶ እሱም ጥቁር አንበሳ ነው ሕክምናዋ። ሌላም ነርቭም ተጨምሯል፣ እሱም ሕክምናው ጥቁር አንበሳ ነው። አገር ቤት ወስታል ልትሄድ ስትል ገና በሩ ጋር ስትደርስ መጣሽ እንዴ ይላል ዶክተር ያያትና፣ አዎ ለመጣሽ እዚህኛ እኮ አንቺን አንችልም ብለን ጥቁር አንበሳ እኮ አስተላልፈናል። ስለዚህ ምን ሊሆን ነው? አሁንም ገንዘብ የለምን እንወጣ ማለት ነው። ተማሪ ነኝ እኔ ምንም የለኝም። በዚህ መካከል የሆኑ ነገሮችን ትንሽ ልናገር። ሲኖዶስ ውስጥ ቆጠራ ምናምን ይደረጋል አንዳንድ ጊዜ በአመት ምናምን እቃ ማቴሪያል ምናምን ሲቆጠር፣ ወንድም ቴዲ እውነት አንተ እግዚአብሔር ሰው፣ እኔ ሁሌም ከአንደበቴ አጠፋም በድራማና ስነ ጽሁፍም ገብቼ እንዳገለግል፣ ስለ ድራማም ስለ ስነ ጽሁፍም ያስተማርከኝ፣ ሰንዴ ስኩል ላይ ያስተማርከኝ እና እግዚአብሔር እንግዲህ የወሰዳት ደግሞ አንድ እህታችን አበባ ምትባላለች። እግዚአብሔር ባርካችሁ ላለው እና ሲኖዶስ እዛ ቆጠራ በሚደረግ ሁኔታ አሸናፊ በዚህ ሁኔታ ይጠቀም ይልና ቆጠራ ውስጥ እንድገባ ያደርገኛል። ቆጠራ እዚህ ሲቆጠር ምናምን እቃ ሲቆጠር ቆጥሮ ከዛ ገንዘብ እኔ እንዳገኝ ከዛ በኋላ ያ ይቆጠራል። ከዛ በኋላ ገንዘብ ሲገኝ ከዛ ያችን ገንዘብ ይጻፍና ከዛው ተፈርሞ ይሰጠኛል። ለቤት ይሄዳለሁ። ብዙ ከኔ ጋር ለፋ። ማታ ይህንን ፕሮግራም ልመጣ ስል ማታ በጣም ስለዚህ ወንድም እያሰብኩ ነው ያደርኩት። ለምን ሲኖዶሳችን መጽሐፍት ቤት ነበረው። ኢቭን መጽሐፍት ቤቱን እንኳን አሸናፊ ይስራ በቃ የልባቡር ዳስክ የሚባል አለ እና እዛ ላይ መጽሐፍት ቤት አለና ያንን ዳስክ ውስጥ እስቲ አሸናፊ መጽሐፍቶችን ይሽጥ ብሎ አመቻችቶልኝ እንኳን መጽሐፍ ይሽጥኩ ነበረ። መጽሐፍ ጠዋት ስማር ከሰዓት እሸጣለሁ፣ ከሰዓት ስማር ጠዋት እሸጣለሁ። ከአንድ ሰው እየገወኘ ማለት ነው። ተማሪ ነኝ እንግዲህ እና አንድ ጊዜ ስም አልጠራም፣ እሳቸው ከረሱም አላውቅም። 21 ቀን ከሰራው በኋላ ከውጭ ሀገር ይመጣሉ የሲኖዶሳችን ፕሬዚዳንት። 21 ቀን ነው የሰራሁት። እሳቸው ደግሞ ይመጣሉ ከውጭ ሀገር ይመጡና እንዴ እዚህ ምን ታደርጋለህ አሸናፊ ያሉ ያውቁኛል። እንግዲህ ያው እነሱ ጋር ያደኩታ ነው ያውቁኛል እኮ። አሁን እኮ እንዳል የልባቡር ቤተ መካነ ኢየሱስ የኢትዮጵያ ወንጌላዊት ክርስቲያን መካነ ኢየሱስ ዋና ኦፊስ በጣም ብዙ ነው ያውቁኛሉ። ነቄስ ታልኩ ታውቁኛላችሁ፣ ነቄስ ዮናስ ታውቁኛላችሁ። እና በዛኔ በማወቅም ባለማወቅም ከኔ ጎን ያልቆማችሁ ያልገባችሁ አሁን ግን ሊገባችሁ ይችላል። ለምን በብዙ ሁኔታ ውስጥ አለፍኩኝ ማለት ነው። አሉ ብዙዎች በህይወት አሉ። 21 ቀን ከሰራ በኋላ መጡና ውጣ እዚህ ጋር ምን ታደርጋለህ ተባልኩኝ። አረ ቴዲ እኮ ነው እንደዚህ ያግዝና በቃ የምታገኘውን ነገር እናትን ትደጉማለህ ተብዬ ነው አልኩ። አይሆንም፣ ይሄ ለአንድ ሰው ስራ ነው፣ ተጨማሪ ሰው አያስፈልግም። እሺ አልኩ። ወጣሁ፣ ሄድኩ። እስከዛሬ የሰራሁበትስ እሺ አልኩኝ። ቢሮ ያና አናግረኝ አሉ። ቢሮ ሄድኩ። ሲሄድ 10 ብር ጻፉልኝ። ወሰድኩና ግራ ገባኝ። 10 ብር ለምንድን ነው የጻፉት? እሺ አልኩና ሄድኩኝ ፋይናንሱ ክፍል። በዛኔ አንድ ስሙ ጠፍቶብኛል፣ አሁን ቆይቷል ነገሩ። እንደዚህ እኮ ተጻፈልኝ አልኩት። እንዴ 21 ቀን በምን ብዬ ልጻፈው ነው ያለ? በምን ብዬ ልያዘው? በምን ልያዘው ብሎ ሄዶ አናገረ። ሲያናገር አይ እያየን እንጨምርለታለን ተብሏል በሚለው አምኖ መጣ ማለት ነው። እኔ ችግሬ እናቴ በሽተኛ ናት፣ የሚያበላን ሰው የለም፣ የሚያጠጣን ሰው የለም። ያን ነገር እንዴት እንውጣ ነው። ያን ደግሞ የተረዳኝ ሰው ደግሞ የለም። ጌታ ዘግቶት ይሁን ሰዎቹ እርስ በርሳቸው ዘግቶት ይሁን የሚገባኝ ነገር የለም። እና በዚህ ሁኔታ ነው እንግዲህ 10 ብሩ ሊሰጠኝ ስል ቀጥ ብላ ለማዘር እጄ ነገርኳት። ማዘር
ይኸው አሰገዱ እንደዚህ 10 ብር ተጻፈልኝ እና ይኸው እሷ ያመማት ከቤት ወጣ ሄደች። ሲኖዶስ ቢሮ ሄደችና ምን ነው በዛኔ ቄሳሉ ነው ምን ነው ይሄን እንደዚህ ያደረጉ ብላ ሄዳ ነገረቻቸው። እንደዚህ ያለው የ10 ብር ዳቦ ግዙና ያን ዳቦ ሰቅላችሁ ከዛ ያወረዳችሁ ብሉት የሚል መልስ ነገሩ ማለት ነው። በዚህ ሁኔታ ጨረስን እሱን። ከዛ በኋላ ልጁ ስራ ይባላል። እኔ ልጅ ነኝ፣ ምንድን ነው የምሰራው? ስራ ሰርቶ ያኑራት ይባላል። እንደ አባወራ ማለት ነው። እኔ ማድረገው ነገር አላውቅም፣ ሕፃን ነኝ። ቸርች ደግሞ አልቀርም። አቤት ቸርች ዝናብ ቢዘንብ ማልቀር፣ ዝናብ ዘንቦ አልቀርም። ኳየር ሄዳለሁ፣ ዘምራለሁ። መንፈሳዊ ነገሬ በመከራ ውስጥ እየጨመረ ሄደ። ፓስተር ማዘር እዛው ተኝታ ስንቴ ትጸልያለች። ምን በላው ነገር ስናጣ ስጋ ያምራታል። ቤታችን ጭቃ ነውና እንዲህ ጋዜጣ ይለጠፋል። ታውቃለህ? ድሮ ጋዜጣ እንደዚህ ይለጠፋል። ጋዜጣውን እንዲህ ታነሳና ኢየሱስ ፎና ጎዲ ብላ ትበላለች። ኢየሱስ ይሄንን ስጋ አድርግልኝ ብላ ትበላለች። መብላት በቃ ስጋ አድርግልኝ ብላ ከዛው እንደ ስጋ እንደበላ ሰው ታገሳለች። ሌላ ጊዜ ደግሞ አሁን ቤታችንም መንገድ ጋር ስለሆነ መስኮቷ ክፍት ነው፣ ቀዳዳ አላት። ሰዎች ቅርጫ ምናምን ሲካፈሉ ታያለች በቀዳዳ። እንዴት አይነ ኢየሱስ ፎኒን ካጄሌካ አለች። ኢየሱስ ስጋ ማረኝ በቃ ስትል አሸናፊ ይላሉ እዛ ጋር። ከዛ በኋላ አቤት ላሉ ትሪዘና ይሉኛል። እንዴ ጌታ ሰማሽ ትሪ ተሸክሜ ሄዳለሁ። ከዛ በኋላ ሰዎች ብር ይዘው እስቲ ለኔ ግማሽ መደብ ለኔ 1 መደብ የሚሉ ሰዎች አይ እሷ ድሮ እኮ ሀብታም ነበረች ስታገኝ ትከፍላለች፣ አይ ታሳዛለች እኮ ሴትዮዋ ይሉና ቀርቡልናል። ያን ስጋ ይገባለሁ እንበላለን። ዶሮ አማረኝ ጌታ ሆይ ስትል በጠዋት ይመጡና ሰዎች በራቆቁና ትኩስ ዶሮ ይመጣል። ትኩስ ዶሮ እንበላለን። እግዚአብሔር ይባርክሽ። እህታችን ይህን ብታገለግል ነበረች፣ አሁንም በሕይወት አለች። ሁሌ ትገረማለች። እግዚአብሔር ይባርክሽ። እና ምን ቤላት ነው እኮ ምስኪን ናት። ካላት ዶሮ ውስጥ አንዱን ላጥ ታደርግና ሰርታ ትመጣለች። ግራ ገባን። አንድ ጊዜ ትንሽ ውሻ እንዲህ እየተቸገርን ትንሽ ውሻ እናሳድግ ነበረ። ትንሽ ውሻ ቤት ውስጥ የምናሳድገው እንግዲህ እናሳድግ። ቀስ ብላ ሄደችና እኛ ቸርች መጣችና ሲኖዶስ ስብሰባ ምናምን ሲኖር ይታረዳል፣ ለባይብል ስኩሎች ምናምን ይታረዳል። ሄደችና ምግብ ቤት ለሚሰሩት ለውሻዬ እንዲህ ስጋ ቆርጣችሁ ምጥልቱን ስጋ እባካችሁ ለውሻዬ ፈልጋለሁና እንዳትጥሉ በላስቲክ አድርጋችሁ ለአሸናፊ ስጡት ብላ ተናግራ ገባች። አንድ ቀን ለምን በዛ በሽታ ውስጥ ሆና ስጋ ትወዳለች። እኔም ስጋ ወዳለሁ። እግዚአብሔር ሰው እግዚአብሔር ይባርከኝ እንጂ እና ከቋየር ስወጣ አሸናፊ ናና ለውሻክ ውሰድ። እሺ ተሸክሜ ቤት ገባለሁ። ቤት ከገባን በኋላ ሃሌሉያ እንልና ቀስ ብለን እጤዋን ቀስ ብለን እንዲህ እናወጣና ቁጭ ብለን ማለት ነው። ስጋዋን ቀስ ፈልገን ስጋዋን ፈልገን እናደርገና ከዛ በኋላ እሱ ሰርተን እንበላለን። ሌላ ጊዜም እንደዚሁ በቃ ውሻው ማናት? እኛ ነን ውሻው ማለት ነው። ውሻው እያልኩኝ ወስዳለሁ እያልኩ የውሻው እያልኩ ከዛው ይሄ ነገር አሁንም የባሰ ሲሄድ እኔ ተማሪ ነኝ፣ ትምህርት ገና አልጨረስኩኝም። 10ኛ ክፍል ነበር በእኛ የሚያልቀው። በእኛ ጊዜ ነው 10ኛ ክፍል 2ኛ 3ኛ ዙር ነኝ እኔ እና አሁን
እንዲህ የሆነ አንድ ሴትዮ ምግብ ቤት አላቸው። ሄዳ ነገረች። ድሮ ክርስቲያን ናቸው፣ አብሮ ነበሩ፣ በስደት ጊዜ አብሮ ነበሩ። ሄደችና አናገረች። እኔና ልጄ እኮ የምንበላው ነገር የለንም፣ እኔ እንደ በሽተኛ ሆኛለሁ። ስለዚህ ብላ ስታናገር በቃ ልጁ ይምጣና ቁርስና እራት መድቤያለሁ፣ በቃ ቁርስና እራት እየመጣ ይውሰድ ተባለ። እግዚአብሔር ይባርካቸው እላለሁ። እናት ጓዳ ምግብ ቤት መጥቶ የነበሩት እግዚአብሔር ይባርኮት። አሁን በሕይወት አሉ የሉም አይዶን አላውቅም። አፕቴሽን ግን ከዚህ ቤት ምናምን አግኝቻለሁ እና ጠዋት ሄዳለሁ እዤ እመጣለሁ፣ ማታ ሄዳለሁ እዤ እመጣለሁ። ምሳው እንግዲህ እግዚአብሔር እንደዛው በጸጋው ይኖረናል። እንደ ኤልያስ መሰለኝ ጌታ ምሳ አውቀ መሰለኝ በቁርስ ዳራት ነው እና ኤልያስን እንግዲህ በቅርበት ያለ ያመጣለን እንደው ምሳ ኢትዮጵያውን ጨምረን ይሁን አልታወቅም እና 2 ጊዜ ተመደቡልን። ጠዋት ማታ እየሰለቻቸው ሄደ መሰለኝ። አንዳንድ ጊዜ ፍርፋሪ ምናምን ማድረግ ጀመሩ። ፍርፋሪ ምናምን እንዲህ ይደረጋል፣ ይመጣል። እኛ ግን ብርቅ ስለሆነ እንበለዋለን። ፍርፋሪ ቢሆን እንበለዋለን። እግዚአብሔር ይመስገን እያለን በዛ ሁኔታ እያለፈን ሄደን የእሷ ሕክምና በአመት 2-3 ነው። ያ 2-3 ግን የምንመጣው እርዳታ እየለመንን ነው። ሰው ሁሉ ሰለቸው፣ ሰው ሁሉ ስልችት አለው። እኔ እርዳታ እየጠየኩ አደግኩ እኮ ፓስተር፣ እርዳታ እየጠየኩኝ አደግኩ። እንዲህ እናቴን እርዷት እያልኩ አደግኩ። ሆስፒታል እንዲህ ቁጭ ብዬ እንዲህ ነው የምተኛው። መተኛት የለ ምን የለ እንዲህ። ከዛ የተነሳው ትምህርት ቤት እሄዳለሁ። በዛው አደግኩ። በመከራ በጥሩ መከራ በጥሩ ምርቃት የሌለው ተመረቀ ግራጁዌሽን የሌለው ምርቃት ጥሩ አድርጌ ነው ወሰድኩት። መከራ እንደው ጠጣው ያንሰዋል። ለበስኩት ከኔ ጋር ነው ስጋዬ፣ በቃ ስጋዬ ሆነ ማለት ነው። ያን ሁሉ አሳለፍኩኝ። እግዚአብሔር ይመስገን። በእርዳታ እንመጣለን። ስንመጣ ግን ያው እኔ አገልግላለሁ እንግዲህ በኳየር አገለግላለሁ፣ በሊትሬቸር ላይ አገለግላለሁ። በጣም ጎበዝ ነኝ። በቃ ተውን ካልከኝ ተውናለሁ። አንዳንድ ጊዜ በቪዲዮ ይቀረጻል። ከዛ በኋላ ወደ ውጭ ሀገር ይዘው ይሄዳሉ ለፈረንጆች። ድራማው ይዋጣልኛል፣ ግን መከራዬ ከባድ ነው። የቤቴ መከራ ማንም አያውቀው፣ ችግራችን ማንም አያውቀው። በጣም ነው የምንቸገረው። ማንም ረዳት የለም። ትነግዳለች፣ አይሳካም። በሽተኛ ሆና በርበሬ ታስፈጫለች፣ በርበሬ ታስፈጫለች። በርጋ ታስቀምጥ ስትሞክር በርጋ ማለት ነው እኛ ቤት ፊት ለፊት ማንም አይገዛትም። ሌላ ሰው ጀምራል፣ ሌላ ሰው ይሸጣል። በሽተኛ ሆና ቀስ ብላ ማታ ትነሳና እንጀራ ትጋግራለች። በሽተኛ ሆና እኮ ስላልተወችም ትታገላለች፣ እንጀራ ትጋግራለች። እኔ በጠዋት ደግሞ እወጣለሁ ለመሸጥ ማለት ነው። እንዲህ ከተማውን አካልዬ ጠዋት ተማሪ ከሆንኩኝ እንግዲህ እንደምንም አይቻልም። በሌሊት እወጣለሁ። ለሁለት ጉዳይ ምናምን ነው እንግዲህ የምንሄደው ትምህርት ቤት። የጠዋት ተማሪ ከሆንኩኝ እንደምንም ጠብቅና ያዘዘኝ ሰው ካለ ወስድላቸዋለሁ። ያዘዘኝ ሰው ካለ ከትምህርት ቤት በሩጫ ገባና እንጀራውን ይዤ እወጣለሁ ማለት ነው። ተሸክሜ 60 እንጀራ ምናምን እንደዚህ ተሸክሜ ልምድ አለኝ ማለት ነው። እዚህ ጭቅላቴ ላይ እንደዚህ መሸከም እንዲህ ሳልይዘው ምናምን እንደዚህ ይላል ተሸክሜ እንደዚህ እንዲሻሻያው የተዝናናው እሄዳለሁ። እንደዚህ በእጄ ልይዝ ነው ካልልምድ ብዛት የተነሳ እና እንደዚህ አገልጋይ ራሱ ሆኜ አንድ ጊዜ ቤት ኪራይ ተከራየን። እንጀራ ሰው ቤት ነበር መንጋግረውና ጋግሬ ምናምን ሰው ሁሉ ይገርማል። እንደ አገልጋይ ሆኖ ምንድነው እንደዚህ የሚያደርገው? አይረጋጋም፣ ኮስተር አይልም። ተሸክሜ እንደዚህ እገባለሁ ወደ ቤት። ለምን ልምድ እዛ ስላለኝ ማለት ነው። እንጀራ እንደዚህ ሸጠ ነበር። ከዛ እሷ ደግሞ ሲያቀታት ደግሞ ቆሎ እየቆላው ቆሎ እያልኩ ከተማ ውስጥ እየዞርኩ ቆሎ ባቅላና በቆሎ ኧረ እባካችሁ ግዙኝ። ጠጅ ቤት እየገባሁ ግዙኝ። እናትህ ስለታመሙ ማለት ነው? ስለታመመች ራስህን ቆልተህ እንትን የምትል እኔ በቃ ማልቆፍረው ጉድጓድ የለም። አንዴ ሸንኮራ እሸጣለሁ። ሸንኮራ እየገዝቼ አመጣና ብስኩት። ይሄ እንጀራው ግን
ከባድ ከሴቶች ጋር ትቀመጣለህ። አሁን እንጀራ እንደዚህ አሁን ለምሽቱ ሰዎች አይደለም የኛ እንጀራ እንደዚህ ይዘህ ነው እንደዚህ ታሳያለህ። እስቲ አሳይ ስትባል ታሳያለህ። ከዛ በኋላ ሰውየው ከተመቸው ቀስ በሞክርና ቅጭቅጭ አለው አይ ብሎ ይተዋል። ወይ ደግሞ ወይ ቆመጥጣል ብሎ ይተዋል። የኛ ግን አይቆመጥጥም፣ ቅጭቅጭ የለውም። ዝም ብሎ ያይና አይ አልፈልግም ብሎ ይሄዳል። ማይረባ እንጀራ ጠገብ ይሸጣል። የኔ ምን መሰለህ እንጀራ እንደዚህ አድርጌ አንዳንዴ እሸጣለሁ፣ አንዳንዴ አይሸጥም። እንደዚህ እያደረግን እንኖር ነበረ። ገበያ ውስጥ ብዙ ነግደናል። እሷ እየታመመች ነው የምንሰራው። እየታመመች ሆስፒታል እየገባች እየወጣች ሰርባች ሽጠናል። ምንድነው ስሙ ቡና እየገዛን ከገበሬዎች ሲመጣ በጆግ እንገዛለን፣ እኛ በኪሎ እንሸጣለን። ጨው ጭቅላት ያለው ተሸክሜ ምናምን ጨው ምናምን ተሸክመት ነግዳለን። በጣም እርጥብ ስለሆነች ጨው ምናምን አንዳንድ ጊዜ እንዲህ ይንጠባጠባል። ሲንጠባጠብ ከሚንጠባጠብበት ጭቅላት ላይ ተሸክመ ብላ ትቆለዋለች። እሳት ላይ ታስቀምጥና እሳት ላይ ሲቀመጥ ደግሞ ጨው ደግሞ ኪሎ ይቀንሳል። በቃ እንደዛ አይነት ውጣ ውረዶች ነበሩ። እንዲህ ያለፍን እንደምንም 10ኛ ክፍል ደረስኩኝ። 10ኛ ክፍል እንደምንም እንደጨረስኩኝ ማትሪክ እንደወሰድኩኝ ስራ ፍለጋ ጀመርኩ። እድሜ 18 አልሞላም። በቃ ስራ ፍለጋ ስል እግዚአብሔር ይመስገን እዛ ድሮ ያቆየልም እዛ ሆስፒታል እዛ መቶ ሆስፒታል የሆነ ላውንደሪ ውስጥ ስራ አገኘሁ። ከዛ ኧረ አታልፍም አንተ እኮ ልጅ ነህ ምናምን ስባል እድሜ ጨመርኩና እዛ ካርዴ ላይ ቀስ ብዬ እንዲህ የሆነ ነገር አድርጌ ቀየርኩና ስራ ውስጥ ገባሁ። አንደኛ ወጥቼ ማለት ነው። ከዛው ላውንደሪ ሰራተኛ ሆንኩ። ከኛ ኳየር በቃ ሰራተኛ ሆንኩ። ደስ አለኝ። በቃ ከሰው እጅ እግዚአብሔር አዳነኝ በቃ ብዬ ጌታ እስራኤል ከስንት መከራ የወጣው ሰውዬ ከስንት ችግር ውስጥ ይወጥቼ በቃ እግሬን ስራ ውስጥ አስገባው ያልኩትን ስራዬን ስራ። አይ እኔ አገለግላለሁ፣ እሰራለሁ፣ ማታ ደግሞ እማራለሁ፣ ቅዳሜ ምናምን እማራለሁ። ማትሪክ ሲመጣ ቀጥታ ወደ ካምፓስ የሚያስገባ አይደለም ወደ ቲቪቲ ነው የሚያስገባ ነበረ። ሲመጣ እኔ አልፈልግም ብዬ እጄ ኮምፒውተሬን አይቲ ነው ማለት ነው ማማር ጀመርኩ። ስራዬን እሰራለሁ፣ ከዛ ደሞዝ አገኛለሁ፣ ቤቴን ደጎማለሁ። ጌታ አረጋጋን፣ ስራ ተገኘ። እግዚአብሔር ይመስገን። እንደ ድሮ ችግራችን እንደ ድሮ አያልሆንም። አሁን መንገድ አቅጣጫ ያዘ። ቴሌቪዥን ቤታችን የለም፣ ቴሌቪዥን ገዛው። ቆጣሪ ብራታችን ቤታችን አልነበረም፣ ቆጣሪ ያስገባው። ኧረ ታምር ሆነ አለ ጎረቤት ሁሉ። ስልክ ማለት ሰፈር ቤት ውስጥ አንድ ሰፈር ውስጥ አንድ ነው ያለው። ሰፈር ውስጥ ስልክ አስገባው። ኧረ ስልክ ገባ እነሱ ቤት ተባለ። በቃ ቤታችን ፏ ማለት ጀመረ። ግን ምን ያደርጋል ስራዬን ስራ ይላል ጌታ። አይ አገልጋዮች ምን እንደሚሆኑ ቸርች ውስጥ እያየሁ ነበር። አንዳንድ ነገሮች ግን ሳልወድ በግድ ስለ ክርስትናችን እኛው ድክመታችን አንናገርም። ብዙ ጊዜ አገልጋዮች ሰዎችም ሲናገሩ በሽንፍን የምናልፈው። በሽንፍን ከሚሆን አንዳንዴ የቤታችንን መስጠርም እያወራን ብንቀጥል ደስ ይለኛል። ፓስተር ቱፎዞ ይበዛል። በዚህ በፕሮቴስታንት እኛ ክርስቲያኖች ሰዎች ቱፎዞ ይበዛል። ዘመድ ያለው ጥሩ ቦታ ይገባል። ሰው የሚያውቅ ሰው ጥሩ ቦታ ይገባል። ምንም ከሌለው እንደዛኛው ሰው ይመጥ እኮ ነው። ኢየሱስ መጥቶለት ምንድነው ሲባል ሰው ያለኝ ማለት ሰው ያስፈልጋል። ትንሽ ፈቅ ለማድረግ ሰው ያስፈልጋል። እግዚአብሔር እኔን ለአንተ ሰጥቷል፣ አንተን ለእኔ ሰጥቷል። ጌታ ብቻ አለልኝ ካል ውሸታም የምንሆነው። ኢየሱስ ራሱ እዚህ ምድር ሲመላለስ አገልግሎቱ ለብቻው አልሆነም። ደቀ መዛሙርቶች ያስፈለጉት ምንም እኔ ነብይ ነኝ፣ እኔ ፓስተር ነኝ፣ እኔ ብቻ እንዲህ ነኝ ቢባል ግዴታ አጠገብ ሰው ያስፈልጋል። እና ያ ትልቅ ችግር አለ በእኛ አገልግሎት በማየውና ያን እፈራለሁ። ለምን ብቻዬን ነኝ። እናቴ ሙሉ ወንጌል ቸርች ነው የምትሄደው። እዛ አቅራቢያ ሲከፈትላት አቅራቢያ ወዳለው ቸርች ጎራ አለች።
እኔ የት ነኝ? ቤቴል መካነ ኢየሱስ ነኝ። ከኔ ጋር ማንም የለም፣ ጌታ ብቻ ከኔ ጋር አለ። ስለዚህ አንዳንድ ነገሮችን እጋፈጣለሁ። እናትህ አትመጣም እንዴ እዚህ ይሉኛል። አረ እሷ አቅራቢያው ወዳለው ቸርች ትሄዳለች። ያ ለእኔም ትልቅ ቻሌንጅ ፈጥሮብኛል። ትልቅ ለምንድን ነው የማትመጣው እዚህ? ለምን አትመጣም? የቸርች ግንባታ ሲከናወን ሰዎች ብር ያዋጡ ነበር ብዙ ጊዜ እና ያዋጡ ነበር በማለት ትዝ ብሎኝ ነው። ሲያዋጡ እሷ ብዙ ገንዘብ ሰታ ነበር። ማዘር ነጋዴ ነበረች። ቅድም ነገር ያለው ጥሩ ኑሮ እንደሆነ ነበረኛ። የምርቃቱ ቀን የብዙ ሰው ስም ሲጠራ የእሷ ስም የለም። ሮጭ ነው የተገባሁት። አሳጋዱ ለቸርች የሰጠሽው ገንዘብ አንድ ሰው እኮ ስም ሲጠራ እኮ አልነበርሽም አልኳት። አረ ሰጥቻለሁ። እንደው የቄስ ተርፋ ልጆች አሉ። ቄስ ተርፋ የሚባሉ ነበሩ። ኢሊባቡር ወንጌል ሲገባ መጀመሪያ ቄስ ተርፋ ጃርሶ ይባላሉ። ኢሊባቡር ወንጌል ሲገባ በዚህ በደንብ ዶሎ በኩል ጎሬንና መቱ ላይ ትልቅ ስራ የሰሩ ናቸው። ቄስ ተርፋ ጃርሶ የሚባሉ ማለት ነው። ባይብል ስኩል አላቸውን መቱ ላይ እና በዛን ጊዜ ነው እንግዲህ እሳቸው ከሞቱ በኋላ ነው የእሳቸውን ልጅ እዛ ካሽሪ ነበረች እና ገንዘብ ትሰበስብ ነበር። እንደ ኧረ ቄስ ተርፋ ልጅ ነው ከኔ የምትቀበለው እኮ ለእግዚአብሔር ቤት ብያኩኝ የምሰጠው። ታዲያ የሁሉ ሰው ስም ሲጠራ እኮ ያንቺን ስም ፈልጌ አጣሁ እኔ። አሁን ያ ነገር እኔ ላይ ጫና ሳይፈጥር አይቀርም። እሷ ሌላ ቦታ ናት፣ እሱ ሌላ ቦታ ነው የሚለው ማለት ነው። በዛ ሁኔታ ላይ ነው እንግዲህ ፓስተር እያገለገልን መኳየር እያገለገልኩ ምንድን ነው የሚባለው ወርሺፕ ጠሩኛል። አገለግላለሁ፣ በድራማ አገለግላለሁ። ጌታ ደግሞ አገልግለኝ ይላል። እኔ ስራ እሰራለሁ። እየከረረ መጣ። ቅድም ማዘር ስትናገር ስለ ነርቫው አንስታለች። የነርቫው ላይ ነው ትልቅ ጥሪ ጌታ ይሰጠን። ስራዬን ስሩ። የሆነች ህፃን ልጅ አለች እኛ ቤት ያደገች ከ2 ዓመቷ ጀምሮ እህቴ ናት። በቃ የስጋ እህቴ ባትሆንም እህቴ ናት። 2 ዓመት ጀምሮ እኛ ቤት ነበረች ያደገችው። 3ኛ ዓመቷ ላይ ኢየሱስ ትላለች ልጅቷ። ያው ከኛ ጋር ስታገለግል ስለነበረ ያው ባለፈው የመሰከረው ወንድማችን ስለሆነም ያውቃታል። እሷም ነግረዋለች፣ ኢየሱስን ተቀበል ብላው ነግረዋለች፣ ለሱ ራሱ ማለት ነው። እናንተ በዛ በችግር ውስጥ ሆናችሁ ያሳደጋችኋት ነው ማለት ነው። በዛ በችግር ውስጥ ቤት ማንም ስለሌለ እሷ ልጅ በ3 ዓመቷ ኢየሱስ አየው ታለች። 4 ዓመት ሞላ። 5 ዓመት ላይ ማን ይቻላት ትጸልያለች። ልጅ የሌላቸውን ሰዎች እጅ ጭና ልጅ ካለች በቃ ያረግዛሉ፣ ልጅ ይወልዳሉ አሉ። አሁን በዚህ በዓለም ገናም አሉ። እንደው አንድ ጊዜ ትዝ ይላል፣ አንድ ታችን አለች በኦፕሬሽን አትወልጂም እግዚአብሔር ያለ ቢላ ትወልጃለሽ ብሎኛል ብዬ ፕሮፌሰር ተናገርኩ። ልጅቷ ደግሞ ሐኪም ቤት ትመላለሳለች። ስትመላለስ ሜላት ሐኪም በኦፕሬሽን ነው ልጁ ትካድለ ተባለ። የኔ እናትም ምን አለች? በኦፕሬሽን አትወልጂም እውነትም ልጅ እንደተናገሩ አለች። ሴትዮዋ ቀኗ ደረሰ ልትወልድ ሆስፒታል ስትሄድ ልጁ ትካድለም በኦፕሬሽን የምትወልጂ ብላ ውስጥ ተኛች። ስልክ ደወለችልኝ። ይኸው የእናንተ አምላክ እንግዲህ አልሰራም፣ እኔ በኦፕሬሽን ልወልድ ነው ነገር። ኧረ እባክሽ ንገተኝ እጅሽን እስቲ ወደ ወድሽ ወደ ዝቅ አድርጊና ይዘሽ ምጥ መጥቷል በይልኝ 3 ጊዜ አልኳት። ኧረ ያልመጣ ምጥ አዎ ያልመጣውን በይ ውስጥ እስቲ ከመናገርሽ የተነሳ ድል ይመጣል አልኳት። እሺ እንግዲህ ደስ እንዲላለችና ምጥ መጥቷል አለች። 1 ምጥ መጣ ስትለኝ 2 ምጥ መጣ ስትለኝ 3 በቃ ጸጥ በይ በቃ ሃሌሉያ ጌታ ሆይ በኢየሱስ ክርስቶስ ስም ምጧን አፈጠንኩኝ እንግዲህ ይላል። ከዛ እሷ ስልኳን ዘጋች። እኔና ማዘር ቤት ገብተን እናቴ ጋር ጌታ ሆይ አታሳፍረን፣ በምጥ ነው የምትወልጂው ያልከው ራስህ፣ ይኸው እሷ ደግሞ የተፈታተነችን ነው፣ በሐኪም እጅ ራሷን የሰጠች ነው። እግዚአብሔር ጣልቃ ግባ፣ ይኸው በኦፕሬሽን እንዳትወልድ በምጥ እንዳልነው በምጥ ትውለድ በኢየሱስ ስም ብለን ሌሊቱን ሙሉ እስከ 7-8 ሰዓት ጸለይንና ልንተኛ ስንል አለች ማዘር። የኔ እውነት ስትወልድ ሰማሁ አለች። ቆይ ደውል ስትለኝ ቀድማ አልደወለችም እሷ። እግዚአብሔርን አመስግኑ ወለድኩኝ እኮ አለች።
ኧረ በኢየሱስ የወለደችው እሱ አይደለችም እኮ እኛን የወለድነው እኛ ነን። በዛ አሁን በስንት መከራ ውስጥ እያገለገልን እያለን አሁን ይሄ ጦርነት ተጨምሮ እንዴት ነው ያለን? እግዚአብሔር ሰው ውሸታሞች ልንባል እኮ ነው። እግዚአብሔር ለስም በል እና እኮ ነው እኛ ለስም በል። እግዚአብሔር ብዙ ተአምር እየሰራ ግን እንኳችሁ ብሎ ገንዘብ የሚሰሰው የለም። ምግብ ምንበላውን እስከምናጣ ድረስ ትራንስፖርት እስከሚቸግረን ድረስ እኔ አሁን ባለትዳር ነኝ። ባለቤቴ ከኔ ጋር ነው ያለችው። 2 ልጆች አሉኝ። ያን ሁሉ ያው እንግዲህ በትግል እዚህ አለው። ጊዜው ደግሞ የከፋ ነው። በድሮ ጊዜም የከፋ ነው። አሁን ለኛ የከፋ ነው። በልዩ በሚያስጠላ ሁኔታ ውስጥ ግን የጌታን ነገር አሁንም እያገለገልኩ ነው። እናቴም ያገለገለች ነው። እህቴም ታገለግላለች። ሁኔታ አልያዘንም፣ ግን በብዙ መከራ ውስጥ ነው የምናገለግለው። በብዙ ችግር ውስጥ ያለ ነው። ለዚህ አገልግሎት ግን በጣም ብዙ የሚያስፈልገን ነገሮች አሉ። ጌታ ረዳናል። ሰዎች ያስፈልጉናል። እኛውን ከኛ ጎን ቆሞ ይህን ወንጌል አብረን የምንሰራ የምናገለግል ያስፈልጉናል። ብቸኞች ነን። የጌታን ስራ እየሰራን ነው። አሁን ያለነው በዚህ ሁኔታ ውስጥ ነው ያለውና ከኛ ጋር ሁሉም ሰው ቢቆም ደስ ይለኛል። የጌታን ስራ እንሰራለን የሚል ሰው ቢኖር። የምናሳልፈው መከራ በጣም ከባድ ነው። አይቻልም። ትግል ነው። ሳገለግል የእግዚአብሔር እጅ ይገለጣል። ኑሮ በጣም ከባድ፣ በጣም የሚያስጠላ 50 ሳንቲም አጥቼ እኮ ከኬንቴሪ በዛኔ ሰበታ ለሚል 50 ሳንቲም ነበር። ብርም ሲሆን አላገኝም። አገልግዬ ግራ ገብቶኝ ጌታ ሆይ የስቆም ነው ሰው ድንገት መንገድ ላይ የሚያገኘኝ። እግዚአብሔር ሰው ደህና ነህ ና ወደ ወለቴ እየሄድክ ነው? ወለቴም ኖር ያለዋ። አዎ ና ግባ፣ ገባለሁ። ምሳ እንብላ፣ እበላለሁ እንጂ ይሄ ማረፊያችን ከባድ ነው። የምናሳልፈው ኑሮ በጣም ይሄ ነው የሚባል አይደለም። አገልግለናቸው ውጭ ሀገር የሄዱ ሰዎች እዚህ በጣም ከኛ ጋር አብሮ አንድ ላይ እናሳልፈና እዛ ሲሄዱ ይረሱናል። የዮሴፍ ታሪክ እኛ ላይ ተደገመ እንዴ? ዮሴፍ እኮ ቢደገም ራሱ ተመልሰው እኮ ተጎበኝቷል። እንዴት ነው ነገሩ? ለምንድን ነው እኛን ሰዎች የሚረሱን? የሚያስረሳው ምንድን ነው? ለምንድን ነው? አገለግላለሁ። እኔ አሁን ወጥቼ ስገባ አሁን እኔ ቴዎሎጂ ተመሪያለሁ። ክርስቲያን ሊደርሺፕ ኤንድ ማኔጅመንት ማስተርሴን ይዣለሁ። ፒኤችዲም እየሰራው ነበረ በዚህ መከራ ውስጥ ማለት ነው። ፒኤችዲ እየሰራው መሀል ላይ 1 ዓመት ሲቀረኝ ክፍያ ሲያቅተኝ አቁሜያለሁ። መቸገሬ ላይ ጥያቄ ፈጥርባችኋል። እውነት ትቸግራለህ እንዴ ፕሮፌት ይሉኛል። አዎ በጣም ነው የምቸገረው። እንዴት? አንድ ጊዜ ጌታን ጠየቅኩ። ጌታ ሆይ ምንድነው እኔ ሰው ገንዘብ እንዳይሰጠኝ ምንድነው? ለምንድነው ገንዘብ ማላገኘው? አገለግላለሁ። ለምንድነው ችግሬ ለምንድነው የማይታየው ለሰው ብዬ ጌታን ጠየቅኩ። ልጄ ያለኝ ችግርን ማላሳየው በውስጥ ያስቀመጥኩት እንዳይናቀብኝ ነው አለ። እንዴ ውስጤ ስለተቀመጠው እኔ ስጋዬ ሰቃያል አልኩ። አሁን የሆነ አገልጋይ መቶ ቢያገለግል ወይም መንገድ ላይ ሰው ቢያገኘኝ ችግር ያለ የሚታየው የኔ ሀብት ነው የሚታየው። መኪና ቁም የመጣው ሰው፣ የሆነ ቪላ ፎቅ ቤት ያለው ሰው እሱን ነው በቃ ግልጥ የሚያደርግላቸው። ከክላስ ሲወጣ ከክላስ ከቴዎሎጂ ክላስ ነው ሲወጣ ፕሮፌት መኪና ከየት ጋር ነው እስቲ ድሮፕ አድርገን ሲሉኝ አይ አላመጣሁትም እላለሁ። አንዳንድ ጊዜ በቃ ፊቴ ችግረኛ አይመስልም። ይወል ባለጸጋ ያየ መቶ ያየ ሰው ነው ችግረኛ መሆን የሚያውቀው። በቃ እዚህ ውስጥ እንደ የሚኖረው በኢየሱስ ስም ምን ላድርግለት? ይሄ ነው እንደ መኝታቸው፣ ይሄ ነው እንደ ወንበራቸው የመጣ ሰው ነው የሚያየው እንጂ እንደ በረከት ሀብታም ነኝ እኔ በረከት ላይ ያዩኝ አሁን ራሱ እንደ ሀብታም አይደለም እንደ ብዙ ሰዎች የሚያሉ። አዎ ቦርጩ ከነ መጣው ተጸልዮን ማን ጸልዮ? እናቴ ለምን ኮንፈረንስ እርኩኝ ወደ አንድ ቸርች ጉባኤ ውስጥ ገባው። አገልጋዩ እዛ እግዚአብሔር ሰው
ፓስተር አሸናፊ ያለ አሁን እሱ የሚያገለግለን ወደዚህ ይምጣ ሲባል ነቃጭ ነኝ እንዲህ እያልኩ ሰው ነው ኮት ሰጠኝ ሱፍና ሱፉ ትልቅ ነው ወጭ ላይ ሌላ እንደዚህ የሰው ልብስ ታውቃላችሁ እንግዲህ እንዴት እንደሚመስለው ላይ እንዲህ ያልኩ ሰውታ እጭ ሲል ማዘር ሰማች በጆሮ ሰማችና አሃ እንዲህ ነው ቆይ እስቲ ልጸልይ ያለችና ጸለየች ሊጦር ጋር በኢየሱስ ክርስቶስ ስም ቦርጭና ወፍር በኢየሱስ ስም ነፍቻለሁ ወላ ከዛ በኋላ 3 ሳምንት 4 ሳምንት ወር ላይ ወጣ በቃ ጌታ ይመስገን ሸሚዜን እንዲህ ሳስቀምጥ እንዲህ ይላል ከረባቴ ሲቀመጥ እንዲጥፍ ይላል ነው እንጨት ነበረ እንጨት ላይ የሚንጠለጠል ከረባት አውቃለሁ እንጨት ላይ እንደዚህ የሚንጠለጠል እንዲህ ሹ የሚል ከዚህ የተነሳ ችግሬን ሰው አንድ አይረዳም ያለውበት ውጣ ውረድ አንድ አይረዳም ግን አገለግልና ስወጣ አሁን አሉ አገለግላቸው ወደ ዱከም ምናምን ያገለግላሉ ብዙ ጊዜ ሳገለግል ኮንፈረንስ ነው አገለግልና ፕሮፌት ይለኛል ፓስተሩ እቺን ቸርች እኮ ልናድሳት ፈልገን የሆነች ነገር አስፈለገችን አካውንታችን ያዝ ይሉኛል ቀስ ብዬ አራሳስቼ ወጥቼ ሄዳለሁ ከገባው በኋላ ምን ነው አካውንቴን ሳትወስድ ገባህ እኮ ፕሮፌት ልጅ አሃ አላለሁ ከዛ አካውንቱን የአዋሽ ባንክ የብርሃን ባንክ ንግድ ባንክ ይላክብኛል ማለት ነው አስገባልን እኔ ከነው አመጣው ይሄልኝ ምን ፈተና ነው በፈተና ያሳለፍኩ ነው ስለዚህ አሁን አጠቃላይ ያለህበትን ሁኔታ ስትገልጽልን ማዘርም አንተ በከባድ ፈተና ውስጥ እያለፋችሁ እያገለገላችሁ ነው ያላችሁት በዚህ ውስጥ ያለ ነው ከሚነገረው በላይ እንግዲህ ተመልካቾቻችን ከእማማ አሰገደች ጋራ ከልጃቸው ከነብያሹ ጋራ የነበረን ቆይታ ይሄን ይመስላል በእኛ በኩል እንደ ጋብስ ዓለም አቀፍ አገልግሎት በሚያልፉባቸው ጎዳናዎች ሁሉ በተለይም በልጅነቱ ጀምሮ እነዚህን ሁሉ ዘመናት እናቱን በመንከባከብ እናትን ደግሞ በአገልግሎት እንግዲህ ያለፉበትን ከጌታ ጋር ያለውን ከጌታ ጋር ይጨርሳሉ እነሱ እኛ ግን እንደ ሚኒስትሪ እንደ አገልግሎት አብረናቸው መሆናችንን ለመግለጽ እንደገና ደግሞ ብዙዎች አብራቸዋቸው እንድትቆሙ ከጎናቸው እንድታበረቷቸው አሁንም ባሉበት ሁኔታ በተለይም ደግሞ በህመም ላይ ነው ያሉት ሰውነታቸው እንዲህ እንዳልነበረ ሰምቻለሁ እንደገና ደግሞ ተደራራቢ የሆኑ ተያያዥ የሆኑ በጣም ውስብስብ የሆነ የጤና ችግር ውስጥ ነው ያሉትና በዛም ሁኔታ ውስጥ አብራቸዋቸው እንድትቆሙ እናበረታታቸዋለን